ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄ ባዮሎጂ ጀነራል ባዮሎጂ ፍሬሽማን ቻፕተር 4 ስለ ሴሉላር ሜታቦሊዝም የምንመለከትበት ነው። በጣም ዲቴል አድርገን እንመለከታለን። ለቻናሉ አዲስ የሆናችሁ ልጆች ሰብስክራይብ አድርጉ፣ ፋሚሊ የሆናችሁ ሼር በማድረግ ላይክ በማድረግ ቪፒኤን አብርቶ ደግሞ ቢቻላችሁ በማየት ትጀምራላችሁ። ጀስት ላይ አይደለም ኖቱን ያወጣናላችሁ ዲቴል እያንዳንዱን በኦርጋኒሎች ደረጃ ያሉትን ፋንክሽኖችን፣ ዲፊኒሽኖችን፣ ፒክቸሮችን እያካትተን ለማየት እንሞክራለን። ከእናንተ የሚጠበቀው ነገር ቢኖር በትዕግስት ማየትና እንዲሁም ደግሞ በታማኝነት ቻናሉን ሰብስክራይብ ማድረግ ነው። በጣም ዲቴል የሆነ ሀሳብ ሊገባን በሚችለው አይነት ነው ያቀረብንላችሁ። ቀጥታ አሁን ወደ ሀሳባችን እንገባለን። የምንጀምረው ከሴሉላር ሜታቦሊዝም ነው። ሴሉላር ሜታቦሊዝም ማለት ምን ማለት ነው? አጠቃላይ ለሴል ህይወት የሚሰጡ ኬሚካል ሪያክሽኖች በሴል ላይ ሲካሄድ ሴሉላር ሜታቦሊዝም ብለን እንጠራለን። ለሴሉ እንደ ላይፍ የሚያገለግሉ ምኖች ናቸው? ኬሚካል ሪያክሽኖች ናቸው። እነዚህ የተለያዩ ኬሚካል ሪያክሽኖች ናቸው ሴሉላር ሜታቦሊዝም ብለን የምንጠራው። እንደምናውቀው ከዚህ በፊት ስለ ሴል ስትራክቸር እያየን የቆየ ነው። ስለ ሴል ስትራክቸር እያየን ኒውክለስ እያለን፣ ሳይቶፕላዝማ እያለን፣ ፕላዝማ ሜምብሬን እና የተለያዩ ኦርጋኔሎችን እያየን ቆይተናል። አሁን ደግሞ በነዛ ላይ ስለሚካሄዱት ስለ ኬሚስትሪው ነው የምናየው። በባዮሎጂካል ሴል ላይ ስለሚካሄዱ ምን አይነት ሪያክሽኖች እንደሚካሄዱ ነው። እና እንግዲህ እንደምናውቀው ሊቪንግ ሴሎች ላይ በጣም ኮንስታንት የሆነ አክቲቪቲዎች አሉ። በእያንዳንዱ ደቂቃ ላይ ሴሎቻችን በእያንዳንዱ ሴከንድ ላይ ማይክሮ ሰከንድ ላይ ሴሎች ምን ላይ ናቸው? ስራ ላይ ናቸው። ለምሳሌ ትላልቅ የሆኑ ማይክሮ ሞለኪውሎችን ይሰበስባሉ ከተለያየ ቦታ በሰውነታችን ውስጥ፣ ማለትም በአብዞርቬሽን መልክ ወደ ራሳቸው ይወስዳሉ። እነዚያም ደግሞ ብሮክዳውን ያደርጋሉ ወደሚመቻቸው። ለምሳሌ ካርቦሃይድሬትን ቢወስዱ ወደ ሹገር፣ ፕሮቲንን ቢወስዱ ወደ አሚኖ አሲድ፣ ፋትን ቢወስዱ ወደ ፋት አሲድ እየቀያየሩ ብሬክዳውን እያደረጉ እያንዳንዳቸው በሰከንዶች ላይ በጣም በትልቅ ስራ ውስጥ ናቸው ሴሎች፣ በኤቭሪ ሞመንት ማለት በየትኛውም ሰዓት ውስጥ ላይ እና እነዚህን ስራ በሚያደርጉበት ጊዜ ሴሎች ምንን ይፈልጋሉ? ኢነርጂን ይፈልጋሉ። አሁን ደግሞ ፋንዳሜንታሊ የኛ ጥያቄ ምንድን ነው? እንዴት ሴሎች እነዚህን ሁሉ ስራ የሚሰሩበትን ስራ ከኢንቫይሮንመንታቸው ይሄን ኤነርጂ እንዴት ያገኛሉ የሚል ነው የኛ ዋና ጥያቄ። እሱ ብቻ ሳይሆን የኛ ጥያቄ how do they use that energy to synthesize and assemble components from which they are made? እነሱ የተሰሩበት ኦርጋኔሎች አሉ አይደለ? ይህን ኦርጋኔሎቻቸውን ለመስራት እንኳን ይሄን ኤነርጂ እንዴት ይጠቀማሉ የሚሉ አይነቶች ጥያቄ ይነሳሉ። እንደዚህ አይነት ጥያቄዎችን የሚመልስልን ማን ነው? ሜታቦሊዝም ነው። ስለዚህ ሜታቦሊዝም ውስጥ ምንድን ነው የሚለውን እንመልከት። ሜታቦሊዝም ደግሞ ምንድን ነው የሚለውን ስንመለከት ሜታቦሊዝም ማለት በሴላችን ውስጥ የሚካሄዱ አጠቃላይ የሪአክሽን ድምር ውጤት ነው። all the sum of chemical reactions that takes place within each cell of living organism። ሊቪንግ ኦርጋኒዝም በሆኑ ኦርጋኒዝሞች ውስጥ ላይ የሚካሄዱ የሴሉ አጠቃላዩ ሪአክሽን በሙሉ ምን ተብሎ ነው የሚጠራው? ሜታቦሊዝም ተብሎ ይጠራል። እና ይሄኛው ሜታቦሊዝም አጠቃላይ የሴላችን ውስጥ የሚካሄዱ ሪአክሽኖች ናቸው ለቫይታል ፕሮሰሶቻችን ኢነርጂ የሚሰጡት። ቫይታል ፕሮሰስ ስንል ቅድም እንዳልኳቸው ወደ ማይክሮ ኦርጋኔል ኒውትረንት ወይም በማይክሮ ሞለኪውል ያሉትን ሰፋ ያሉ ሞለኪውሎችን ወደሚመቻቸው ወደ ሳብ ዩኒት እያደረጉ ወደ ስሞለስት ብሎክ የሚቀይሩበት ፕሮሰስ ነው። ለዛ ደግሞ ኢነርጂ የሚያገኙት ከየት ነው? ሜታቦሊዝም ነው። እና ሜታቦሊዝም ደግሞ ሁለት አይነት ነው። የመጀመሪያው ካታቦሊዝም ይባላል። ካታቦሊዝም ማለት ምን ማለት ነው? ትልቅ ማይክሮ ሞለኪውል የሆኑትን ብሬክዳውን ማድረግ ነው። ላርጅ ሞለኪውሉን ወደ ስሞለስት
ብሬክ ዳውን ማድረግ ነው። እና ይሄ ብሬክ ዳውን ደግሞ በሚደረግበት ጊዜ ምን ይሆናል? ኢነርጂ ወደ ሴሎቻችን ይለቀቃሉ። ያን ሴላችን ለተለያየ ጉዳይ ሊጠቀም ይችላል ማለት ነው። ለምሳሌ ግሉኮዝ የሚባለው ብሬክ ዳውን ሲሆን ካርቦን ዳይኦክሳይድን እና ወተርን ከዛም በኋላ ኤቲፒ የሚባለውን ኢነርጂ ሪሊዝ ያደርጋል። ኤቲፒ የሚባለውን ኢነርጂ ደግሞ ሴላችን ለተለያየ ቅድም ላልናቸው ቫይታል ፕሮሰስ ላልናቸው ነገሮች ይጠቀማሉ ማለት ነው። ስለዚህ ሜታቦሊዝም አንዱ ጥቅሙ ምንድነው? ኢነርጂ ያገኛል ሴሎቻችን። ከነዛ መካከል አንዱ ምንድነው? ካታቦሊዝም ነው። ካታቦሊዝም በሚካሄድበት ጊዜ ትልቁ ማይክሮ ሞለኪውሎች ወደ ስሞለስት ሞለኪውል በሚቀየርበት ጊዜ ኤነርጂ ሪሊዝ እና ያን ኤነርጂ ደግሞ ሴላችን ለተለያየ ቫይታል ፕሮሰስ ይጠቀማል ማለት ነው። ከካታቦሊዝም ኢንቨርስሊ በተቃራኒ ያለው ሌላው ደግሞ አናቦሊዝም ነው። አናቦሊዝም ማለት አንዱ የካታቦሊዝም አይነት ሆኖ ምን አይነት ስርዓት ነው የሚያካሂደው? አናቦሊክ ሪአክሽን ቢውልድ ላርጅ ሞለኪል ፍሮም ስሞለስት ዩኒት እና የቅድሙ ትልቅ ሞለኪውል ነበረ። እሱ ትልቅ ሞለኪውሉ ተሰባብረው ወደ ትንሽ ሲቀየር ከዛ ኢነርጂ ሪሊዝ ሲደረግ ኢነርጂን ደግሞ ለቫይታል ፕሮሰስ ሴል ሲጠቀም ነው። ይሄ አናቦሊክ ሪአክሽን የምንለው ደግሞ ከትንንሹ ስሞለስት ከሆኑ ዩኒቶች ላርጅ የሆነ ዩኒት ፎርም ሲሆን ነው። በዚህን ጊዜ ደግሞ ምን ይደረጋል? ሪአክሽኑ ኢነርጂን ይጠይቃል። ቅድም ኢነርጂን ነበር ሪሊዝ የሚያደርገው። በዚህ ጊዜ ምን ይጠይቃል? ኢነርጂን ይጠይቃል። ለምሳሌ ፕሮቲን የሚባለው የሚዘጋጀው ከአሚኖ አሲድ ነው። አሚኖ አሲዶች ምናምን እየተደረደሩ በፔፕታይድ ቦንድ በሚባለው እየተደረደሩ ምን ይሰራሉ? መጨረሻ ላይ ፕሮቲን ይሰራሉ። ስለዚህ ይሄ ምንን ይጠይቃል? ፕሮቲኑ አሚኖች ተሰብስበው ፕሮቲንን ለመስራት ምንን ይጠይቃል? ኤቲፒን ይጠይቃል። እንደዚህ አይነት ሜታቦሊዝሙ ምን ተብሎ ነው የሚጠራው? አናቦሊዝም ተብሎ ይጠራል ማለት ነው። ካታቦሊዝም እንደምናውቀው ኢነርጂን ሪሊዝ የሚያደርግ ነው። አናቦሊዝም ግን ኢነርጂን ይወስዳል ማለት ነው። ይሄ ልዩነት አላቸው። ስለዚህ ካታቦሊዝሙ ኢነርጂውን በሚለቅበት ጊዜ፣ አናቦሊዝሙ ደግሞ ኢነርጂን በሚወስድበት ጊዜ በሴል ውስጥ ምን ይፈጠራል? የኢነርጂ ኮንቲኒቲ ይፈጠራል። ክሬት ኮንቲኒቲ ኦፍ ፍሎ ኦፍ ኢነርጂ ዊዝ አን ኦርጋኒዝም። ኢነርጂ አንዳንድ ጊዜ ካታቦሊዝም ተደርጎ የነበረው ኢነርጂ ሲለቀቅ ከዛ አናቦሊዝሙ ደግሞ ያን ኢነርጂ ሲቀበል፣ ሴሎች ለመገንባት ሲሉ ኢነርጂ ሲወስዱ፣ ከዛ ሲያፈርሱ ኢነርጂ ሲለቁ፣ ይሄ ሮቴሽን ደግሞ በሊቪንግ ኦርጋኒዝም ውስጥ ላይ ምን እንዲፈጠር ያደርጋል? ኢነርጂ ፎሎ እንዲኖሩ አድርጎታል ማለት ነው። እና ሜታቦሊክ ፓዝ ይባለዋል። ሜታቦሊክ ፓዝ ማለት ሲሪየስ ኬሚካል ሪአክሽን ማለት ነው። ምን ማለት ነው? ለምሳሌ ቅድም እንዳልኳችሁ ኤ እና ቢ የሚባለው ኤሌመንቶች ምናምን ተደመሩና ሲን ሰጡ። ሲ ደግሞ ከሆነ ዲ ጋራ ተደምሮ ኢን ይሰጣሉ። ምን ማለት ነው? ሜታቦሊክ ፓዝ ማለት ሲሪየስ የሆነ ኬሚካል ሪአክሽን አለበት በሴል ውስጥ። In metabolic path, the product of one reaction become the substrate for the next reaction. ምን ማለት መሰላችሁ? በሜታቦሊክ ፓዝ ላይ ማለትም አንድ ኤ የሚባለው ቢ ጋር ሲደመር የሆነ ቦታ ሄዶ ሲ ይሆናል። ከዛም በኋላ ሲ ከዲ ጋር ይደመርና ዲ ከሚባለው ሞለኪውል ጋር ተባዞ ምናልባት ኢን ሊሰጥ ይችላል። ኢ ደግሞ የሆነ ጊዜ መጥቶ ደግሞ ለኤ እንደምን ሊገባ ይችላል? እንደ ሮ ማቴሪያል ሊገባ ይችላል ማለት ነው። ስለዚህ ምን ይላል? ፕሮዳክት ኦፍ ዋን ሪአክሽን፣ የአንዱ ሪአክሽን እዚህ ጋር ኢ እንደ ፕሮዳክት የሆነው ለሲ እና ለዲ የሆነ ጊዜ ላይ ይመጣና ሳብስትሬት ይሆናል፣ እንደ ሮ ማቴሪያል ይገባል ማለት ነው ለኔክስት ሪአክሽን። ሜቢ ኔክስት ሪአክሽኑ ይሄ ከሆነ ማለት ነው። ስለዚህ እዚህ ጋር ምንድነው ዋና ሰው ሜታቦሊክ ፓዝ ነው ማለት ሲሪየስ ኦፍ ኬሚካል ሪአክሽን ነው። በዚህ ሲሪየስ ኦፍ ኬሚካል ሪአክሽን ላይ የአንዱ ፕሮዳክት የሆነው ለሌላው ደግሞ ሄዶ ሳብስትሬት ሊሆን ይችላል ማለት ነው። ሌላኛው ደግሞ በአንድ ኬሚካል ሪአክሽን ውስጥ ላይ የሚሳተፉ ሪአክታንቶች አሉ። ሪአክታንቶች ካሉ የግድ ደግሞ ምናቸው አሉ? ፕሮዳክቶች አሉ። ስለዚህ በአንድ ኬሚካል ሪአክሽን ላይ የሚካሄደው ፕሮዳክቱም ሪአክታንቱም ምን ተብሎ ይጠራል? ኦፍ ዚስ ኬሚካል ሪአክሽን አር ኮልድ ዋት? ሜታቦሊትስ
ተብሎ ይጠራል ማለት ነው። ሪአክታንቱም ፕሮዳክቱም ምን ተብሎ ነው የሚጠራው? ሁለቱም ሜታቦሊት ተብሎ ይጠራል ማለት ነው። ሜጀር ክላስ ኦፍ ሜታቦሊት ምንላቸው ማለትም እንደ ሪአክታንትም እንደ ፕሮዳክትም እየተዘዋወሩ በሴል ውስጥ የሚያገለግሉ ሞለኪውሎች አሉ። ለምሳሌ ፕሮቲን የሆነ ታይም ላይ ምን ሊሆን ይችላል? ሪአክታንት ሊሆን ይችላል። እንደ ሮ ማቴሪያል ሊገባ ይችላል። ወደ ምን ሊቀየር? ወደ አሚኖ አሲድ። የሆነ ሰዓት ላይ ደግሞ ፕሮዳክት ሊሆን ይችላል። እንዴት ነው? አሚኖ አሲድ ሲገባበት እንደ ፕሮዳክት። ሌላኛው ደግሞ ካርቦሃይድሬት ነው፣ ኒኮቲላይድ ነው፣ ሊፒድስ ነው፣ ኮኤንዛይም ነው፣ ኮፋክተር ናቸው። እነዚህ እንደምን እንደ ፕሮዳክትም እንደ ሪአክታንትም በኬሚካል ሪአክሽን ላይ ሊሆኑ ይችላሉ ማለት ነው። እነዚህ እንደ ፕሮዳክትም እንደ ሪአክታንትም የሚሆኑትን ኬሚካል ሪአክሽን ውስጥ ያሉትን ምን ብለን እንጠራቸዋለን? ሜታቦላይት ብለን እንጠራቸዋለን ማለት ነው። ሜታቦላይት ፖላር ሊሆኑ ይችላሉ። ፖላር ማለት ወተር ጋር ሶሉብል የሚያደርጉ ኔን ፖላር ሊሆኑ ይችላሉ። ነን ፖላር ማለት ደግሞ ወተር ጋራ ምን የማይፈጥሩ ሶሊቢሊቲ የማይፈጥሩ ናቸው። ፖላር ናቸው ስንል ማለትም ውሃ ጋራ ሶሊብል ሊሆኑ የሚችሉ እንደ ሹገር፣ እንደ አሚኖ አሲድ እና እንደ ኒውክሊዮታይድ እና እንደ ኦርጋኒክ አሲድ ያሉ እንደ ፖላር ሜታቦሊክ ተብሎ ይጠራሉ። ነን ፖላር ሜታቦሊክ የሚባሉት ቅድም እንዳልኳቸው ከውሃ ጋራ ምን የማይፈጥሩ ናቸው? ሶሊቢሊቲ የማይፈጥሩ ናቸው። ግን ፋት ሶሊብል ከፋት ጋራ ሶሊቢሊቲ ሊፈጥሩ ይችላሉ። ግን ከወተር ጋራ ሊዋሃዱ የማይችሉ ናቸው። ለምሳሌ እንደ ሊፒድስ ናቸው። ይሄ ሊፒድስ እንግዲህ እንደምናውቀው ኢነርጂን ስቶር ለማድረግ ይጠቅማል። እሱ ብቻ ሳይሆን የሴል የፕላዝማ ሜምብሬንን ውጫዊ ሜምብሬን ፓርቱን ስትራክቸሩን ለመስራት የሚጠቅም ነው። ለተለያዩ ለኒውሮ ትራንስሚቲንግ ለትራንስዳክሽን የሚያገለግል ነው ማለት ነው። እንግዲህ በሴል ደረጃ ስናይ የትኛውም ሴሎች በሴሎቻቸው ውስጥ የሚካሄዱ አክቲቪቲዎች ለአኒማልም፣ ለፕላንትም፣ ለፈንጌም፣ ለባክቴሪያ በሴል ደረጃ የሚካሄደው ኬሚካል አናቦሊዝም እና ካታቦሊዝም የሆኑ ሪአክሽኖች ኦልሞስት ምንድናቸው? ደሴም ናቸው። ለምሳሌ ሁለት ምሳሌዎችን እንመለከት ከካታቦሊዝም እና ከአናቦሊዝም። ለምሳሌ አናቦሊዝም የምንለው ፕሮሰስ መካከል አንዱ ፎቶሲንቴሲስ የሚባል ነው። ለምሳሌ ግሪን ፕላንቶች ወይም አረንጓዴ እጽዋቶች እንደምናውቀው ሳንላይትን ምን ያደርጋሉ? እንደ ኢነርጂ ይወስዱና ይቀይሩታል። ወደ ምን? ሳንላይት ኢነርጂ ቱ convert water and carbon dioxide into carbohydrate and oxygen። ሳንላይትን ይወስዱና እንደገና ካርቦን ዳይኦክሳይድን እና ወተርን ሶስቱንም እንደ ሮ ማቴሪያል ተጠቅሞ ትልቅ ጃይንት የሆነ ምን ይፈጥራሉ? ሞለኪውል ይፈጥራሉ፣ ካርቦሃይድሬት እና ኦክሲጂን የሚባለው። ይሄኛው ፕሮሰስ አሁን እንደምን ሊወሰድ ይችላል ማለት ነው። ይሄኛው ፕሮሰስ ባይ ዘ ወይ ፎቶሲንቴሲስ ተብሎ ነው የሚጠራው። ዲቴል እናይበታለን ከታች። ግን የምን ምሳሌ ነው? የአናቦሊዝም ምሳሌ ነው። በተቃራኒው ደግሞ ሌሎች ሊቪንግ ኦርጋኒዝሞች ከፕላንት ውጪ ያሉ ሊቪንግ ኦርጋኒዝሞች እነዚህ ፕላንቶቹ ካርቦን ዳይኦክሳይድ ነበር እንደ ሮ ማቴሪያል የተጠቀሙት። እነዚህ ሊቪንግ ኦርጋኒዝሞች ግን ኦክሲጂንን እንደምን ይፈልጋሉ? እንደ ሮ ማቴሪያል ይፈልጋሉ ማለት ነው። ከመጀመሪያው ግን ሪቨርስ ፕሮሰስ ነው። የመጀመሪያው ምን ነበረ? ካርቦሃይድሬትን ለመፍጠር ነው። ምንን ሲወስዱ የነበሩት? እንደ ካርቦን ዳይኦክሳይድ ያሉትን እንደ ሮ ማቴሪያል ይወስዱ ነበረ። ከዛሳ እንደ ኦክሲጂን ያሉትን ደግሞ ባይ ፕሮዳክት ነበረ እዚህ ጋር ፎቶሲንቴሲስ የሚያወጣው። ነገር ግን በዚህ ሊቪንግ ኦርጋኒዝም ውስጥ ላይ ኦክሲጂንን እንደሚወስዳል እንደ ሮ ማቴሪያል ይወስዳል ማለት ነው። ሪቨርስ ነው። ከምኑ አንጻር? ከላይኛው ከፎቶሲንቴሲስ አንጻር። እና ካርቦን ዳይኦክሳይድን ደግሞ ምን ያደርጋሉ? consume and use oxygen to form water and carbon dioxide then energy። ስለዚህ ይሄኛው ካታቦሊዝም ብለን የምንጠራው ካርቦን ዳይኦክሳይድን፣ ኢነርጂን፣ ወተርን ምን ያደርጋሉ? ፎርም ያደርጋሉ። ነገር ግን ምን ነበር የሚጠቀሙት? ካርቦሃይድሬትና ኦክሲጂንን እንደምን እንደ ሮ ማቴሪያል ነው የሚጠቀሙት ማለት ነው። ስለዚህ በዚህኛው ሲስተም ላይ ይሄኛው ፕሮሰስ ባይ ዘ ወይ ሬስፓሬሽን ተብሎ ነው የሚጠራው። ሴሉላር ሬስፓሬሽን ተብሎ ነው። ስለዚህ ሴሉላር ሬስፓሬሽን አንዱ የካታቦሊዝም ምሳሌ ነው። ፎቶሲንቴሲስ አንዱ ደግሞ የአናቦሊዝም ምሳሌ ነው ማለት ነው። ስለዚህ
አናቦሊዝም እና ካታቦሊዝም እንደዚህ የሚያክሉ ትልልቅ ሪያክሽኖችን የሚይዝ ከሆነ እነዚህ ሪያክሽኖች ደግሞ ምን መደረግ አለባቸው? ቶሎ በፍጥነት መካሄድ ስላለበት ካታሊስት የሚል ነገር ያስፈልገናል ማለት ነው። ካታሊስት ዛት ሜክ ሜታቦሊዝም ፖሲብል። ስለዚህ ካታሊስት የሚያደርጉ ቶሎ የሚያፋጥኑ ነገር ያስፈልጉናል ማለት ነው። ስለዚህ ቶሎ የሚያፋጥኑ ነገር ደግሞ ምንድን ነው? ኢንዛይም ነው። ስለዚህ ስለ ኢንዛይም እንመልከት። እንግዲህ እንደምናውቀው ስለ ኢንዛይም ስንመለከት ሞስት ኬሚካል ሪያክሽን ዊዝን ሴል ዱ ኖት ኦከር ስፖንታኒየስሊ። እንግዲህ ያለምንም ኢንዛይም እርዳታ ከመሬት ተነስቶ ኬሚካል ሪያክሽን በሴሎች ውስጥ አይካሄዱም። ስለዚህ ሴሎች ምንን ይፈልጋሉ? ካታሊስትን ይፈልጋሉ የተለያዩ ኬሚካል ሪያክሽኖችን ለማድረግ። ለምሳሌ እንደ ሙቀት ያለ ነገር እንደ ካታሊስት አክት ሊያደርግ ይችላል። አንድ ሪያክሽን ቶሎ እንዲካሄድ ምናምን ሊያደርግ ይችላል። ነገር ግን ሂት ካኖት ቢ አፕላይድ ቱ ሞለኪውል ኢን ዘ ኮንትሮልድ ፋሽን ኢንሳይድ ዘ ሊቪንግ ሴል። በሊቪንግ ህይወት ባለው ሴል ላይ ሂት ካታሊስት ብቻ ስለሚያደርግ በጣም ሪያክሽኑ ቶሎ ተፈጥኖ እንዲካሄድ ስለሚያደርግ ብቻ አንስተነው አንጠቀምም። ስለዚህ ምን አስፈለገን ማለት ነው? ሴል ዩዝ ባዮሎጂካል ካታሊስት ኮል ኢንዛይም። ባዮሎጂካል የሆነ ካታሊስት አስፈለገው ማለት ነው። ኢንዛይም ሂትን መጠቀም ስለማይችል ያም ካታሊስት ምን ተብሎ ይጠራል? ኢንዛይም ተብሎ ይጠራል። ኢንዛይም እንደምናውቀው ከፕሮቲን የተሰራ ነው። ፕሮቲን ካታሊስት ነው። ከፕሮቲን የተሰራ ካታሊስት ነው እና ስራው ደግሞ ስፒድ አፕ ያደርጋል። ቶሎ አንድ ኬሚካል ሪያክሽን እንዲፈጠር ያደርጋል። እንዴት አድርጎ ነው የሚያደርገው? የሞለኪውሎችን ሪአሬንጅመንት በማድረግ ነው። ሞለኪውሎቹ አሬንጅ የሆኑበት መንገድ አሉ። እነሱን ደግሞ ቶሎ ሪያክሽን መፍጠር በሚችሉበት አቅጣጫ አሬንጅ አድርጓቸው ነው። በአንዳንድ ኬዞች ላይ ኢንዛይሞች ከሚሊየን በላይ ሪያክሽኑን ሊያፋጥኑ ይችላሉ። ከየትኞቹ አንጻር? ካታሊስትን ካልተጠቀሙቱ አንጻር በሚሊየን እጥፍ እንኳን ካታሊስቱን ምን ያደርግ ይችላል? ሊያፋጥን ይችላል ማለት ነው። ስለዚህ እነዚህ ኢንዛይም የምንለው ያን ሪአክሽኑን ሊያፋጥን የሚያፋጥነው የሪአክሽኑ ሞለኪውሎች ምን ተብሎ ነው የሚጠሩት? ሳብስትሬት ተብሎ ነው የሚጠራው። እና ለኢንዛይሙ መጥቶ ባይንድ ያደርጋል። ኢንዛይም ባይንድ ዊዝ ፓርቲኩላር ሪአክታንት። ያ ሪአክታንቱ ልናፋጥነው የፈለግነው ያ ሪአክታንቱ ሮ ማቴሪያሎቹ መጥተው ከኢንዛይም ጋር ምን ይፈጥራሉ? ባይንድ ያደርጋሉ ማለት ነው። ይሄ ባይንድ የሚያደርገው ሪአክታንቱ ምን ተብሎ ይጠራል? ሳብስትሬት ተብሎ ነው የሚጠራው። አንቲል ዘ ኬሚካል ሪአክሽን ኦከር። ኬሚካል ሪአክሽን እስኪፈጠር ድረስ መጥቶ ምን ያደርጋል? ባይንድ ያደርጋል። ይሄ ሳብስትሬት የምንለው ማለት ነው። ኖ ሪአክታንት የምንለው then enzyme free themselves unchanged and can be reused again. by the way ኢንዛይሞች ከሪአክታንቶች ጋራ ባይንድ ካደረጉ በኋላ ኬሚካል ሪአክሽኑን ከፈጸሙ በኋላ እነሱ አንቼንጅድ ሳይቀየሩ ራሳቸውን ፍሪ ያደርጋሉ። እንደገና ለሌላ አገልግሎት ይውላሉ። ልክ መጥቶ ሪአክታንቱ ቢያንድ ያደርጋሉ። ያን ሪአክታንት ወደ ፕሮዳክት ይቀይራሉ። ከዛ እነዚህ ኢንዛይሞቹ ምንም ሳይቀየሩ ምንም ሳይጠቡ እንደገና ወደ ስራቸው ይመጣሉ ማለት ነው። ኢንዛይም ዋና ስራው ስፒድ አፕ ማድረግ ነው። በጣም የሆነ ሪአክሽንን በፍጥነት እንዲካሄድ ማድረግ ነው። እንዴት በማድረግ? ሎወሪንግ አክቲቬሽን ኢነርጂ የምንለውን በመቀነስ ማለትም ሪአክሽኑ ብዙ የሆነ አክቲቬሽን ኢነርጂ እንዳይጠይቅ በማድረግ ነው ሪአክሽኑን ስፒድ አፕ የሚያደርገው። አክቲቬሽን ኢነርጂ ምን ማለት ነው? አንድ ኢነርጂ የሆነ ኬሚካል ሪአክሽን ሊጀምር ሲል የሚያስፈልገው የኢነርጂ መጠን ነው። ኢነርጂ ሪኳየርድ ቱ ስታርት ኬሚካል ሪአክሽን። የሆነ ኬሚካል ሪአክሽን ሊጀምር ሲል የሚጠይቀው የኢነርጂ መጠን ምን ተብሎ ይጠራል? አክቲቬሽን ኢነርጂ። ስለዚህ የሆነ ኬሚካል ሪአክሽን በጥቂቱ ብቻ ትንሽ ኢነርጂ ብቻ ካገኘ ኬሚካል ሪአክሽኑን እንዲቀጥል በማድረግ ነው ማለት ነው ስፒድ አፕ የሚያደርገው ያን ሪአክሽን።
ሜኒ ኢንዛይም ቼንጅ ሼፕ ዌን ሳብስትሬት ባይንድ። ብዙ ኢንዛይሞች ሼፓቸው ቼንጅ ይሆናል ሳብስትሬቱ መጥቶ በሚለጠፍባቸው ጊዜ። ሳብስትሬት ማለት ሪአክታንት ማለት ነው። ሪአክታንት ማለት ይሄ ሮ ማቴሪያሉ እኛ ሪአክት ለማድረግ የፈለግነው ሞለኪውሉ፣ ያ ሞለኪውሉ መጥቶ ለኢንዛይም ሲጣበቅበት ኢንዛይሙ ምን ያደርጋል? ሼፑን ቼንጅ ያደርጋል። ይሄ ምን ተብሎ ነው የሚጠራው? ኢንዲዩስድ ፊት ተብሎ ይጠራል ማለት ነው። አሁን ደግሞ ኬሚካል ኔቸሩና ክላሲፊኬሽን ኦፍ ኢንዛይም። ኢንዛይም የምንለው ከፕሮቲን የተሰራ ነው ብለናል። ይሄ ከፕሮቲን የተሰራው ኢንዛይም የተለያዩ ነገሮች አሉት ራሱ ላይ። ለምሳሌ ይሄኛውን ኢንዛይም ነው ብትል የሆነ ፓርቱ በሆነ ነገር ተሰርቷል። የሆነ ፓርቱ በሆነ ነገር ስለተሰራ በአሚኖ ማለትም በፕሮቲን ብቻ የተሰራ ስላልሆነ በሙሉ አሁን ምን እናያለን? ኢንዛይሞችን ክላሲፋይ እናደርጋለን። ከምን አንጻር? እነሱ ላይ ካለው ከአንዳንድ ኬሚካል ኔቸር አንጻር ነው ማለት ነው አሁን የምንከፋፍላቸው። እሺ እንደምናውቀው ኦል ናውን ኢንዛይማር ፕሮቲን፣ ሁሉም ኢንዛይሞች እንደምናውቀው ኦልሞስት በፕሮቲን የተሰራው ከማ በቅርቡ ዲስከቨር ከተደረገው አርኤንኤ ኢንዛይም በቀር። ይህ አርኤንኤ ኢንዛይም ሪቦዜም ተብሎ ከሚጠራው ከሱ በቀር ኦልሞስት ኤቭሪ ኢንዛይሞች ከፕሮቲን የተሰራው። አንዳንድ ፕሮቲኖች ግን አንዳንድ ኢንዛይሞች በፕሮቲን እንኳን የተሰሩ እንኳን ቢሆን የሆነ ፓርታቸው ላይ ነን ፕሮቲን የሆነ ግሩፕ አላቸው። ያ ነን ፕሮቲን የሆነው ግሩፕ በኢንዛይሙ ላይ ያለው ምን ተብሎ ይጠራል? ኮፋክተር ተብሎ ይጠራሉ። ነን ፕሮቲን ግሩፕ ከፕሮቲን ያልተሰራው የኢንዛይም ፓርቱ ኮፋክተር ተብሎ ይጠራል። ኢንዛይም ሌላኛው ማወቅ ያለብን ደግሞ ሃይ ሞለኩላር ኮምፓውንድ ሜድ ኦፍ ቼን ኦፍ አሚኖ አሲድ ሊንክድ ባይ ፔፕታይድ ቦንድ። እንግዲህ የተለያዩ አሚኖ አሲዶች አንዱ ከሌላው ጋር በፔፕታይድ ቦንድ እየተፈጠሩ ፕሮቲንን ይፈጥራሉ። ይሄ ፕሮቲን እየተከማቸ ነው እንግዲህ ኢንዛይምን የፈጠረው። ስለዚህ ኢንዛይም የምንለው ከፕሮቲንም የተሰራ አለ፣ ኮምፕሊትሊ በፕሮቲን ብቻ የተሰራ አለ። በፕሮቲን ላይ ደግሞ ነን ፕሮቲን ግሩፕ የያዘው አለ፣ ስፔሻሊ ኮፋክተር ብለን የምንጠራው። ሌላኛው ደግሞ መኒ ኢንዛይምስ ሪኳየር ፕሬዘንስ ኦፍ ኮፋክተር ቢፎር ዜር ካታላይቲክ አክቲቪቲ ካን ቢ ኤግዘርትድ። ወደ አንድ ካታላይቲክ አክቲቪቲ ማለትም የሆነ ሪአክሽን ይዞ ስፒድ አፕ ወደ ማድረግ ወደ ስራው ከመግባቱ በፊት ምን ይፈልጋል ይላል? ኮፋክተርን ይፈልጋል። ኮፋክተር ምን ማለት ነው? ከፕሮቲን ውጪ የሆነ የሞለኪውሎች ግሩፕ ነው። ያን የት ላይ ያለ ነው? በምን ላይ ያለ ነው? በኢንዛይም ላይ ያለ ነው። ያን ኢንዛይም ደግሞ ለተለየ ፐርፐዝ ይጠቅመዋል ስፒድ አፕ በሚያደርግበት ጊዜ። እና ሌላኛው ደግሞ ሆል ኢንዛይም የሚባለው ነገር አለ። ሆል ኢንዛይም ማለት ምን ማለት እንደሆነ ልንገራችሁ። ልክ አንድ ኢንዛይም ሁለት ነገር ሊኖረው ይችላል። አንደኛ ሆል ኢንዛይም ኮንሲስት ኦፍ አፖንዛይም የምንለው በኢንዛይም ውስጥ ላይ ፕሮቲን ፓርቱ ነው። ፕሮቲን ፓርቱን ምን እንላለን? በአንድ ኢንዛይም ላይ ፕሮቲን ፓርቱ ምን ይባላል? አፖኢንዛይም ይባላል። የኢንዛይም ፕሮቲን ፓርቱ ምን ተብሎ ይጠራል? አፖኢንዛይም ይባላል። እሺ ፕሮቲን ያለያዘው ፓርቱ ደግሞ ምን ተብሎ ይጠራል? ኮፋክተር ይባላል። ኮፋክተርንም አፖኢንዛይምንም ስብስብ አድርጎ የያዘው ምን ይባላል? ሆል ኢንዛይም ተብሎ ይጠራል ማለት ነው። እዚህ ጋር ሌላኛው ማወቅ ያለብን በጣም በጥንቃቄ ብቻ ስሙና ከዛ እያቆማችሁ መስማት ትችላላችሁ። ኮፋክተር የምንለው ወይም ነን ፕሮቲን ያልሆነው የኢንዛይም ፓርቱ አንደኛው ኢንኦርጋኒኮች ሊሆኑ ይችላሉ። ይህ ኮፋክተሩ ኢንኦርጋኒክም ሊሆን ይችላል። ማለትም የካልሽየም፣ የማግኒዥየም፣ የዚንክና የነዚህ ምኖች አይኖቹ እነዚህ አይኖች ምን ላይ ቢገኙ? በኢንዛይሙ ላይ ቢገኙ ምን ተብሎ ይጠራሉ? ኮፋክተር ናቸው። ግን ምንድን ናቸው? ኢንኦርጋኒክ አይሆን ናቸው። ኮፋክተሮች አንዳንድ ጊዜ ደግሞ ኦርጋኒክም ሊሆኑ ይችላሉ። ኦርጋኒክ ሆኖ ግን በኢንዛይም ላይ ከተገኙ ያ ኦርጋኒክ የሆነው ኢንዛይም ላይ ሲገኝ ኮፋክተር የሆነው ፓርት ነን ፕሮቲን የሆነው ፓርት ምን ተብሎ ይጠራል? ኮኤንዛይም ተብሎ ይጠራል። እነዚህ ኮኤንዛይሞች ምን ሊሆኑ ከየት ነው ዋናነት ድራይቭድ ነው የሚገኙት? ከቫይታሚን ነው ማለት ነው።
ኮፋክተሮች ይሄ ኦርጋኒኩም ኢንኦርጋኒኩም ሊሆን ይችላል። ብቻ ኮፋክተሮቹ ኢንኦርጋኒክም ኦርጋኒክም ይሁን ኮፋክተሮቹ በጣም ባውንድድ ከሆኑ ከማጋ ከአፖንዛይም ጋር አፖንዛይም ማን ነው ብለናል? የኢንዛይም ፓርት ሆኖ ነገር ግን ፕሮቲን ፓርቱ ነው። እነዚህ ኮፋክተሮች ከአፖንዛይም ጋራ በጣም ተጣብቆ ከተገኙ ምን ተብሎ ይጠራሉ? ፕሮስቴክ ግሩፕ ተብሎ ይጠራሉ። ሁለቱም ማለትም ኮፋክተሩ በጣም ቦንድድ ሆኖ ተጣብቆ ከተገኘ ከማጋ ከአፖንዛይም ጋር ላይ ኢንዛይም ላይ ምን ተብሎ ይጠራል? ፕሮስቴቲክ ግሩፕ ተብሎ ይጠራል። ኮፋክተሮቹ ደግሞ አታች ቢደረጉ በጣም ኬሚካል ሪያክሽን ብቻ በሚካሄድበት ጊዜ አታች ቢደረጉ ከነማጋ ከነዚህ ከአፖንዛይም ጋራ ምን ተብሎ ነው ይጠሩ? ኮንዛይም ተብሎ ይጠራሉ ማለት ነው። ሜታል ኢንዛይም ደግሞ ተብሎ የሚጠራው ኢንዛይሞች ናቸው። ግን ምን አይነት ኢንዛይሞች ናቸው? የሜታል አዮንን በራሳቸው ስትራክቸር ላይ የያዙ ናቸው። እነዚህ ኢንዛይሞች በራሳቸው ላይ ሜታል አዮን ካላቸው ሜታሎ ኢንዛይም ተብሎ ይጠራሉ ማለት ነው። አይሶ ኢንዛይም ተብሎ የሚጠሩት ደግሞ የተለያዩ ኢንዛይሞች ናቸው። እነዚህ የተለያዩ ኢንዛይሞች ግን አንድ የሚያደርጋቸው ምንድን ነው? በባህሪ ይኸውላችሁ ኢንዘር ፕሮፐርቲዝ ይጋ ዲፍረንት የሚላል በባህሪያቸው የተለያየ እንኳን ቢሆኑ እነዚህ የኢንዛይም ግሩፖች ሴም ሪአክሽን ማድረግ ቢችሉ የሆነ ሪአክሽንን መፈጸም የሚችሉ ለምሳሌ ኤ የሚባል ሪአክሽንን የኢንዛይሙ ስም ግን ሲ ሆኖ ሌላኛው ዲ ሆኖ ኤፍ ሆኖ ጂ ሆኖ ኤ የሚባለውን ሪአክሽን ማድረግ ብቻ ስላሉ ኮመን ሪአክሽንን መፈጸም ስለቻሉ እነዚያን የሆነ ኮመን ሪአክሽንን አንድ ላይ ሆኖ መፈጸም የሚችሉትን ማን ብለን እንጠራቸዋለን? አይዞ ኢንዛይም ብለን እንጠራለን። ስለዚህ አይሶንዛይሞች ምንድናቸው? የተለያዩ ኢንዛይሞች ናቸው። እነዚህ የተለያዩ ኢንዛይሞች የሆነ ኬሚካል ሪአክሽንን ማድረግ ከቻሉ ያ ኬሚካል ሪአክሽን ኮመን ያደርጋቸዋል። ያን ኮመን የሆነውን ኬሚካል ሪአክሽንን ማድረግ የሚችሉ የኢንዛይም ግሩፕ ነው ማለት ነው ይሄ አይሶኢንዛይም የምንለው። እንግዲህ ከላይ ኢንዛይሞችን የከፋፈልነው ኢንዛይሞቹ በራሳቸው ላይ ካለው ኬሚካል ኔቸር ነው። አሁን ግን ኢንዛይሞቹ የተለያዩ ኤሪያዎች ላይ የገቡ ካታሊስት ስለሚያደርጉ እየገቡ ካታሊስት ከሚያደርጉት አንጻር እንከፋፍላቸው። አንደኛው ደግሞ ኦክዞ ሪዳክቴዝ የሚባለው ኢንዛይም ምን አይነት ነው? ኤሌክትሮንን ትራንስፈር የሚያደርግ ነው ወይም ኦክሶ ሪዳክሽን ሪአክሽን ይባላል። ኤ እና ቢ የሚባለው ኬሚካል ሪአክሽን ሲካሄድ ከኤ ኤሌክትሮንን ወስዶ ለቢ በሚሰጥበት ጊዜ ኤ ኤሌክትሮን ስለተወሰደበት ኦክሲዳይዝድ ይሆናል። ቢ ደግሞ ኤሌክትሮን ስለተጨመረበት ሪዳክት ይሆናል። ስለዚህ ኦክሶ ሪዳክሽን ሪአክሽን የሚያካሄደው ኢንዛይም ምን ተብሎ ይጠራል? ኦክሶ ሪዳክቴዝ ተብሎ ይጠራል። ይሄኛው ደግሞ ክላስ 1 ተብሎ ይጠራል። ክላስ 2 የሚባለው ታይፕስ ኦፍ ኢንዛይም ትራንስፈሬዝ የሚባል ነው። እሱ ምን ያደርጋል? ትራንስፈር ያደርጋል። ይሄኛው ኤሌክትሮንን ትራንስፈር እንዳደረገ ከኤ ከሚባለው ግሩፕ ወደ ቢ ይሄ ፋንክሽናል ግሩፕን ነው የሚያደርገው። ከሆነ ግሩፕ ወደ ሌላኛው ሞለኪል ከአንድ ሞለኪል ወደ ሌላኛው ሞለኪል ምንድን ነው የሚያደርገው? ፋንክሽናል ግሩፕን። ፋንክሽናል ግሩፕ ማለት የሆነ ሞለኪሉን ዩኒክ የሚያደርግ ማለት ነው። ለምሳሌ አንድ አልኮል ዩኒክ የሚያደርገው ግሩፕ አለው ኦኤች የሚባል ልክ እያንዳንዳቸው ምኖች አላቸው የተለያየ ፋንክሽናል ግሩፕ አላቸው። እቺን ፋንክሽናል ግሩፕዋን ከአልኮል ወስዶ ለምሳሌ ለወተር የሚጨምር ሊሆን ይችላል። ከወተር ደግሞ ፋንክሽናል ግሩፑን ወስዶ ለአልኮል የሚጨምር እንደዚህ አይነት ስራ የሚሰራ ኢንዛይም ምን ተብሎ ይጠራል ማለት ነው? ትራንስፌሬዝ ተብሎ ይጠራል። ሌላኛው ደግሞ ሃይድሮሌዜዝ ነው። ሃይድሮሌዜዝ ምን ማለት ነው? ቦንዶችን ይሰባብራል። ምን በማድረግ ውሃን በመጠቀም በዛ በሆነ ኤሌመንት ኤ እና ቢ የሚባል ካለ የሆነ ቦንድ ተያይዞ ከወሉ ውሃን በመጨመር እዚህ ጋር ያለውን ቦንድ የሚበጣጥስ ሃይድሮላይሲስ ይባላል። እሱ ክላስ 3 ነው። ክላስ 4 የሚባለው ደግሞ ላይሲስ ይባላል። ላይሲስ የሚባለው ይሄም ቦንድን ይሰባብራል። ቦንድን ሲሰባብር ግን ነን ሃይድሮላይቲክ ፕሮሰስ ነው። ውሃን ሳይጠቀም ነው የሚሰባብረው። ክላስ 5 የሚባለው ደግሞ አይዞመሬዝ ነው። አይዞመሬዝ ምንድን ነው የሚያደርገው? አንድ አተም
ኤ የሚባል እና ኤ የሚባል ተመሳሳይ አተም ሆኖ ዘሴም ፎርሙላ ሆኖ እያላቸው የተለያየ ግን ስትራክቸር እንዲኖሩ የሚያደርግ ነው። አይዞመሬዝ ማለት ሞለኪውል ነው። ይሄ ሞለኪውል ዘሴም ፎርሙላ አላቸው፣ ዲፍረንት ስትራክቸር አላቸው። ለምሳሌ የወተር ፎርሙላ ይሄ ነው አይደለ? H2O ነው አይደለ? H2O ዘሴም ፎርሙላ ያለው በዲፍረንት ስትራክቸር እንዲቀመጥ የሚያደርግ ኢንዛይም ነው አይዞመሬዝ የሚባለው። ሊጌዝ የሚባለው ደግሞ ከካርበን እና ከካርበን ጋር ቦንድ እንዲፈጠር ካርበን እና ኦክሲጂን ቦንድ እንዲፈጠር በማድረግ ምን የሚያደርግ ነው? ኢነርጂ ኤቲፒ የሚባለውን ኢነርጂ በመጠቀም ካርበንን ከካርበን ጋራ ካርበንን ከኦክሲጂን ጋራ ቦንድ የሚፈጥር ታይፕስ ኦፍ ኢንዛይም ኢዝ ኮልድ ሊጌዝ። እነሱ የሚሰሩት ሜካኒዝም እንደዚህ ነው። ለምሳሌ እዚች ጋ ምን አለች? ኢንዛይም አለ። እዚች ጋ ሳብስትሬት አለ ወይም እኛ ሪአክታንቱ አለ። በሴል ውስጥ የሚካሄድ ነገር ነው ባይዘ። ከዛም በኋላ ሳብስትሬት አለ። አክቲቭ ሴት የሚባለው ይሄኛው ሳብስትሬቱ መጥቶ የሚሰካበት ቦታ ናት እዚች ጋር። ከዛም በኋላ እንደዚህ መጥቶ ደግሞ ፊት ሲያደርግ ምን ተብሎ ይጠራል? ኢንዛይም ሳብስትሬት ኮምፕሌክስ። ኢንዛይሙም ሳብስትሬቱም ምን አደረገ? ኮምፕሌክስ ፈጠረ ማለት ነው። ፊት አደረገ ማለት ነው። ከዛም በኋላ እዚህ ጋር ደግሞ ፊት ካደረገ በኋላ ይሄው እዚህ ጋር እንደምትመለከቱ ፕሮዳክት ይወጣል። ኢንዛይሙ ምንም ሳይነካ ይቀራል ማለት ነው። እቺን ነገር ተመልከቱና ከዛ ከታች እየተመለከትን እንሂድ። እንግዲህ አሁን ኢንዛይም እና ሳብስትሬት እንዴት ይሰራሉ የሚለውን ስንመለከት ኢንዛይሞች ወርክ የሚያደርጉት ቅድም እንዳልኳቸው ሪዲዩስ በመቀነስ ነው። ምንን? አክቲቬሽን ኢነርጂን። ይሄ አክቲቬሽን ኢነርጂ እንደ ግድግዳ አስቸግሯቸው ነበረ። ምኖች? ሪያክታንቶች ወደ ፕሮዳክቶች እንዳይሄዱ። ስለዚህ ሪያክታንቶች ወደ ፕሮዳክቶች እንዲሄዱ አድርጓቸው ያለውን አክቲቬሽን ኢነርጂ የሚባለውን ሪዲዩስ በማድረግ ነው ኢንዛይሞች ወርክ የሚያደርጉት። ኢንዛይሞች አትራክት ያደርጋሉ፣ ጎትቷቸው ይስቧቸዋል። እነማንን? ሳብስትሬቶችን። ወዴት? ወደ አክቲቭ ሳይታቸው። ቅድም ወዳየነው ወደ አክቲቭ ሳይታቸው። ለምሳሌ ይሄኛውን ምንድን ነው ብላችሁ ውሰዱ፣ ኢንዛይም ነው ብላችሁ ብትወስዱ፣ ይሄኛውን ደግሞ ሳብስትሬት ነው ብላችሁ የምትወስዱ፣ ይሄኛው ኢንዛይም የሚባለው እዚች ገባ። ይሄኛው ቦታ ምንድናት? አክቲቭ ሳይት ናት። ይሄኛው መጥቶ እንደዚህ ፊት የሚያደርግበት ነው። ስለዚህ ምን ያደርጋቸዋል ይላል? ጎትቶ ያመጣቸዋል ይላል። ኮምቢኔሽን ኦፍ ኢንዛይም ኤንድ ኢትስ ሳብስትሬት ኢዝ ኮልድ ኢንዛይም ሳብስትሬት ኮምፕሌክስ። ኢንዛይሙም ሳብስትሬቱም አንዱም ከሌላው ጋር ሲጣበቁ ሲዋዱ ቅድም በፒክቸር ላይ እንዳየነው ኢንዛይም ሳብስትሬት ኮምፕሌክስ ተብሎ ይጠራል። ሳብስትሬት አትራክትድ ይደረጋል። ወዴት? ወደ አክቲቭ ሳይት ተጎትቶ ነው የሚመጣው። ከዛም በኋላ ይጣበቃል። በምን? በኤሌክትሮስታቲክስ ወይም በሃይድሮፎቢክ ፎርስ በሚባለው በዛ በሳብስትሬት ላይ ይጣበቃል ማለት ነው። ይሄኛው ፎርስ ምን አይነት ነው? ነን ኮቫለንት ቦንድ ነው። ማለትም ፊዚካል አትራክሽን ነው እንጂ ኬሚካል ወይም ኬሚካል ቦንድ ላይ በኬሚካል ቦንድ አይደለም። እዛ ቦታ ላይ ሳብስትሬት እና በአክቲቭ ሳይት ላይ ሳብስትሬት ሄዶ የሚጣበቀው በኬሚካል ቦንድ ሳይሆን ፊዚካል አትራክሽን ነው ወይም ነን ኮቫለንት ቦንድ ነው። ማለትም ኤሌክትሮላይቲክ ወይም ሃይድሮፎቢክ ፎርስ በምንለው ነው እዛ ቦታ ላይ ፊት የሚያደርገው። እንግዲህ እንደዚህ የሚፈሰረውን በካታቦሊዝም እና አናቦሊዝም ሪያክሽን በሚካሄድበት ጊዜ ፍጥነትን እንደዚህ ኮንትሮል የሚያደርግልንን ኢንዛይምን የተለያዩ ነገሮች አፌክት ያደርጋቸዋል። ከነዛ መካከል አፌክት የሚያደርጓቸው ብዙዎች አሉ። ብዙ ነገር አለው። አክቲቪቲ ኦፍ ኢንዛይም ኢዝ አፌክትድ ባይ ኢትስ ኢንቫይሮንመንት ኮንዲሽን። ያ ኢንዛይሙ የሚገኘው እንግዲህ ሴል ውስጥ ነው። ሴል ውስጥ ያሉ የተለያዩ ነገሮች አፌክት ያደርጋቸዋል። ለምሳሌ ቴምፕሬቸር ሊሆን ይችላል። የሴሉ ቴምፕሬቸር፣ ፒኤች፣ የሳብስትሬት ኮንሰንትሬሽኑ፣ ሳብስትሬት እዛ ሪአክት እንኳን ሊደረጉ ቀርቦ ያሉ የሞለኪውሉ ኮንሰንትሬሽኖች፣ ኢንዛይም ራሱ ምንም ያክል ነው የኢንዛይሙ ኮንሰንትሬሽኖች፣ እነዚህ ምኖችን ኢንዛይሙን ራሱ አፌክት ያደርጋቸዋል። ቴምፕሬቸር አፌክት ያደርጋል ስንል እንግዲህ ቴምፕሬቸር የሚባለው ካይኔቲክ ኢነርጂ ነው። የአንድ ነገር ካይኔቲክ ኢነርጂ ነው። 1/mv ስኩዌር የምንለው የእያንዳንዱ ፓርቲክል 1/mv ስኩዌር አቭሬጁ ነው ቴምፕሬቸር የምንለው። ስለዚህ አንዱ ካይኔቲክ ኢነርጂ የሚባለው በሙቭመንት ውስጥ የሚገኘው ነው። ሞለኪውሎቹ አንዱ ከሌላው ጋራ ምን ማድረጋቸው? ራንደምሊ ኮሊዥን መፍጠራቸው ለሪአክሽኑ አሪፍ እንኳን ቢሆን መጥፎ ነገርም አለው ማለት ነው። This means more random collision between enzyme and substrate per unit. አንድ ቴምፕሬቸር እየጨመረ በሄደ ቁጥር
ሳብስትሬት አንዱ ከሌላው ጋር እየተጋጨ ይሄዳል። እየተጋጨ መሄዱ ደግሞ ለሪያክሽኑ ጥቅም አለው። ስለዚህ ኢንክሪዚንግ ቴምፕሬቸር ኢንክሪዚንግ ዘ ሬት ኦፍ ሪያክሽን፣ ቴምፕሬቸር መጨመሩ ሪያክሽኑ እንዲጨምር ያደርጋል። ምክንያቱም ቴምፕሬቸር መጨመሩ አንዱ ከሌላው ጋር እንዲጋጭ ያደርጋል። መጋጨቱ ከሌላው ጋር መጋጨቱ ደግሞ ሳይጋጭ ሲጀመር ሳይገናኝ ሪያክሽን አይፈጠርም። ስለዚህ ቴምፕሬቸር መጨመሩ መልካም ሆኖ የራሱ የሆነም ደግሞ ኔጌቲቭ ሳይድ አለው። ለምሳሌ ኢንክሪዚንግ ቴምፕሬቸር ኦልሶ ኢንክሪዚንግ ቫይብሬሽን ኢነርጂ ዊዝ ኢንዛይም ሞለኪውል። ኢንክሪዚንግ ቴምፕሬቸሩ መጨመሩ ለሪያክሽኑ መፍጠን ብቻ የሚጠቅም ሳይሆን ጉዳት አለው። ጉዳቱ ምንድን ነው? ልክ ቴምፕሬቸሩ ከፍ በሚልበት ጊዜ በኢንዛይሞች ውስጥ የሚገኙ ሞለኪውሎች ቫይብሬት ያደርጋሉ፣ ይንቀጠቀጣሉ፣ ይንቀሳቀሳሉ። በዚያን ጊዜ ቫይብሬሽን በሚካሄድበት ጊዜ ያን ኢንዛይም አንዱ ከሌላ ጋራ ይዟቸው ያሉ ቦንዶች አሉ። This puts strain on the weak hydrogen bond ionic bond that hold enzyme in three-dimensional shape. ኢንዛይሙ 3 ዳይሜንሽናል ሼፕ እንዲሆን አድርጎ አስይዞ ያለው ሃይድሮጂን ቦንድና አዮኒክ ቦንዶች አሉ። ኢንዛይሙን እንደዛ አይነት ሼፕ የሰጣቸው። ቴምፕሬቸሩ እየበዛ ቫይብሬሽን እየተከሰተ በሚሄድበት ጊዜ ቦንዶቹ ምን ይሆናሉ? ብሬክ ይሆናሉ። አክቲቭ ሳይቶቹ በዚህ የተነሳ ሼፓቸውን ምን ይሆናሉ? ይቀንሳሉ። አክቲቭ ሳይት ከዛም በኋላ ኮምፕሊሜንተሪ በማድረግ ላይ ሌስ ይሆናል። ያን ሳብስትሬት ሲመጣ ሳብስትሬቱን በጣም ማጣበቅ አይችልም። ለምን? ቦንዶቹ ስለተባሰባበሩ አክቲቭ ሳይት ሼፑን ምን ይሆናል? ይቀይራል። ከዛ ቀስ በቀስ ይሄ ኢንዛይም ወዴት ነው የሚሄደው? ዲኔቸር ይሆናል። አገልግሎቱን ከመስጠት ያቆማል ማለት ነው። የራሱን ፋንክሽን ያቆማል። ፐርማኔንትሊ ጠፍቶ ይቀራል ማለት ነው። ስለዚህ ቴምፕሬቸር ግን በሚበዛበት ጊዜ ሃይስት ኬሚካል ሪያክሽን የሚካሄድበት አለ። ያም ቴምፕሬቸር ምን ተብሎ ይጠራል? ኦፕቲመም ቴምፕሬቸር። ኦፕቲመም ቴምፕሬቸር ማለት አንድ ሴል ሪያክሽን በሚፈጽምበት ጊዜ ምቹ የሆነ የቴምፕሬቸር መጠን ነው ለዛ ኬሚካል ሪያክሽን ማለት ነው። ለሰው ልጅ ኦፕቲመም ቴምፕሬቸር የሚባለው በ37 ዲግሪ ሴልሺየስ ላይ ሲሆን ኢንዛይሞች ፕሮፐርሊ ፋንክሽን ማድረግ ይችላሉ። 39 30 ምናምን እየሆኑ ሲሄዱ ኢንዛይሞች ያቆሙና ሰውየው ቀስ በቀስ ዳይ ሊሆን ይችላል ማለት ነው። ሌላኛው ደግሞ አፌክት የሚያደርገው ፒኤች ነው። ፒኤች ማለት አሲዲቲና ቤዚሲቲ። አንድ ኬሚካል አንድ ሴል ውስጥ ያለው የአሲድና የቤዝ መጠን ምኑን አፌክት ያደርጋል? ኢንዛይሙን። አት ኦፕቲመም ፒኤች ላይ ምቹ የሆነ ፒኤቾች አሉ ለእያንዳንዳቸው ኢንዛይሞች። ኢንዛይም ሁሉ በተመሳሳይ ፒኤች ይሰራል ማለት አይደለም። በሁለት ፒኤች የሚሰራ አለ። ለምሳሌ በጮጋራ ውስጥ ላይ በ7 የሚሰራ አለ። በኢንተስታይን ላይ ሁሉም ምኖች ኢንዛይሞች የተለያዩ ፒኤች አላቸው። ነገር ግን ኦፕቲመም ፒኤች ካገኙ ሁሉም ምኖች ምንድነው ሁሉም ኢንዛይሞች ምን ያደርጋሉ? ሪያክሽናቸው በጣም ሃይስት ይሆናል ማለት ነው። ነገር ግን ፒኤቹ በጣም ከተፈለገው በላይ ከሆነ ወይም ከታች ከሆነ ምን ያደርጋል ማለት ነው? ሪአክሽኑ ዲክሪዝ ያደርጋል ማለት ነው። ስለዚህ ኤክስትሪም ፒኤች ቼንጅ ኮዝ ፐርማኔንትሊ ዲኔቸር። ኤክስትሪም የሆነ በጣም ከፍ ያለ ወይም በጣም ዝቅ ያለ ከኦፕቲመም ኮንዲሽን ውጪ የሆነውን ፒኤች ፐርማኔንትሊ ዲኔቸር ያደርጋል ማለት ነው ኢንዛይሙ። ሌላኛው ደግሞ ሳብስትሬት ራሱ በጣም ብዙ ሳብስትሬት መኖሩ ራሱ ኬሚካል ሪያክሽኑን ከፍ ያደርጋል። ምክንያቱም በመካከላቸው ያለው ምን ይጨምራል? ኮላይድ ማድረጉ ኮሊዥኑ ስለሚጨምር ሳብስትሬት ኮንሰንትሬሽን ከፍ ባለ ቁጥር ምንም ከፍ ይላል፣ ሪያክሽኑም ከፍ ይላል። ኢንዛይም ኮንሰንትሬሽንም ተመሳሳይ ነገር ነው። ኢንክሪዚንግ ኢንዛይም ኮንሰንትሬሽን ኢንክሪዚንግ ዘ ሬት ኦፍ ሪያክሽን ፕሮቫይድ ሳብስትሬትድ ኢዝ ናት ሊሚቲንግ። ምን ማለት ነው? ለቀረበው ሳብስትሬትድ ለቀረበው ምኖች ሪአክታንቶች ሊሚትድ የሆነ ትንሽ የሆነ ኢንዛይሞች አለመኖሩ ሁላ ኢንዛይሙ አንዱ ከሌላው ጋራ ማለትም ሳብስትሬቱ አንዱ ከሌላው ጋራ እየተጋጨ ሞል ኬሚካል ሪያክሽን እንዲፈጠር ያደርጋል ማለት ነው። እሺ ሌላኛው የኢንዛይም አንዱ ቻሌንጅ ራሱ ኢንዛይም ኢኒቢቲሽን የሚባል ነው። ኢኒቤተር የሚባል ነው። ኢንዛይም ኢኒቤተር ማለት ለምሳሌ ኢንዛይሙ እንደዚህ አይነት ቅርጽ ያለው ቢሆን እዚህ ጋር መጥቶ ፊት የሚያደርጉ ሳብስትሬቶች አሉ አይደለ? ሌሎች ሞለኪውሎች ደግሞ መጥቶ እነዚያ የተፈለጉ ምን ሪአክታንቶች መጥቶ እንዲያደርጉ እነዚህ ያልተፈለጉት መጥቶ ቦታ ሲይዙ ማለት ነው።
ቦታ ሲይዙ ማለት ነው። እነዚያ ምን እንላለን? ኤንዛይም ኢኒቤተር መጥቶ እነዚያ የተፈለጉ ሪያክታንቶች መጥቶ ቦታቸው ላይ ፊት እንዳያደርጉ ሌሎች መጥቶ ቦታ ሲይዙ እነዛ መጥቶ ቦታ የያዙትን ምን ብለን ነው የምንጠራው? ኢንዛይም ኢኒቢተር ተብለው ይጠራሉ ማለት ነው። እነዚህ ኢንዛይም ኢኒቢተር የሚባሉ መጥቶ ቦታ የያዙ የአክቲቭ ሳይቱን ቦታ የያዙ የሚያስቸግሩ ምን ያደርጋሉ? የኢንዛይሙን አክቲቪቲ ይቀንሳሉ። አክቲቪቲው ሪያክታንቶቹን ወደ ፕሮዳክት መቀየር ስለሆነ ያ የሪያክታንቶቹ መጥቶ አታች የሚያደርጉበትን አክቲቪቲ ሳይቱ ላይ መጥተው ምን ያደርጋሉ? ቦታ ስለሚይዙ ዲክሪዝ ያደርጋሉ ማለት ነው የኢንዛይም አክቲቪቲውን ስራ። እነዚህ ኢኒቢተሮች በሁለት ይከፈላሉ። ሪቨርሴብል እና ኢሪቨርሴብል ሊሆኑ ይችላል። ሪቨርሴብል የሚባለው ቦታውን ከያዙ በኋላ ማስለቀቅ የምንችላቸው ናቸው። ሪቨርሴብል የሚባሉት ቦታውን ከያዙ በኋላ ደግሞ ማስለቀቅ የማንችላቸው ናቸው። ሪቨርሴብል ኢኒቢሽን ካን ቢ ኦቨርኬም ባይ ሪሙቪንግ ኢኒቢተር። እነዚህ ሪቨርሴብል ኢኒቢሽን የምንላቸውን ቅድም እንዳልኳቸው ሪሙቭ ማድረግ የሚቻሉ ናቸው። there are two main types of reversible inhibition። እነዚህ ማንሳት የምንችላቸው አንድ ጊዜ ቦታ ከያዙ በሁለት ይከፈላሉ። የመጀመሪያው ኮምፒታቲቭ ኢኒቢሽን የሚባሉ ናቸው። ኮምፒታቲቭ ኢኒቢሽን የሚባሉት ሄዶ ቦታውን ለመያዝ አክቲቭ ሳይቱን ሄዶ ቦታ ለመያዝ ከኖርማሉ ከዛ ከመጀመሪያው ከተፈለገው ጋራ የሚወዳደሩ ናቸው። ለምሳሌ እቺ ቦታ ላይ ፊት ማድረግ ከሆነ እቺ ቦታ ላይ ፊት ለማድረግ ፊት ሊያደርግ ከተፈለገው ሞለኪውል ጋራ ኮምፒቲሽን የሚፈጥረው ነው ይሄኛው ኮምፒታቲቭ ኢኒቢሽን የሚባለው። ወይን ሞለኪውል ሲሚላር ቱ ደ ሳብስትሬት ባይንድ ቱ አክቲቭ ሳይት አክቲቭ ሳይቱን ባይንድ ለማድረግ ከሳብስትሬቱ ጋራ ሲሚላር የሆነ ሞለኪውል ነው እና ይሄ ሞለኪውል ሲሚላር ነው ከምን ጋር? ከሳብስትሬት ጋር። ስለዚህ ሲሚላር ስለሆነ አክቲቭ ሳይቱን ለመያዝ ኮምፒት ያደርጋል። እሱ ምን ተብሎ ይጠራል? ኮምፒታቲቭ ኢኒቢሽን ተብሎ ይጠራል ማለት ነው። ይሄኛው ሲሚላር የሆነው ሞለኪውል ወይም ኮምፒታቲቭ ኢኒቢሽን ፕሪቨንት ያደርጋል አክቹዋሊ ሰብስትሬት ፍሮም ባይንዲንግ። ሰብስትሬቱ ሄዶ ባይንድ እንዳያደርግ ፕሪቨንት ያደርጋል። ኮምፒቲቲቭ ኢኒቢሽን ካን ቢ ኦቨርከም ባይ ኢንክሪዚንግ ሰብስትሬት። ይሄኛው ኮምፒቲቲቭ ኢኒቢሽንን እንዴት ነው መከልከል የምንችለው? በጣም ብዙ ሰብስትሬቶችን መጨመር ነው። ብዙ ሰብስትሬቶችን እየጨመርን በሄድን ቁጥር ሰብስትሬቶቹ በዛ እያሉ በሄዱ ቁጥር ያኛውን ኮምፒቲቲቭ የሚያደርገውን ገፍቶ ራሳቸው ቦታ ሊይዙ ይችላሉ። እሺ ሌላኛው ደግሞ ሁለተኛው ሪቨርስ ማድረግ የምንችለው ኢኒቢሽን አይነት ነን ኮምፒታቲቭ የሚባል ነው። ይሄኛው ደግሞ ኢኒቢተር ምን አይነት ነው ካላችሁ ባይንድ የሚያደርገው በአክቲቭ ሳይቱ ላይ ሳይሆን ከአክቲቭ ሳይት ውጪ በሆነው በሌላኛው ሳይት ላይ ነው። ለምሳሌ እንደዚህ አይነት እንትኖች ቢኖረን እዚህ ጋር ላይ ሳይሆን ይሄኛው ሄዶ ባይንድ የሚያደርገው በእንደዚህ አይነት በሌላ በኩል ሄዶ ነው። እዚህ ጋር ባይንድ ሲያደርግ ደግሞ የዚህኛውን ሼፕ ይቀይረዋል ማለት ነው። ስለዚህ እዚህ ጋር ምንድን ነው የሚለው ኮልድ አሎስትሬቲክ ሳይት። ይሄ አክቲቭ ሳይት የሚባለው ኖርማሊ እዚህ ጋር ማድረግ ያለበት ቦታ ነው። ነገር ግን በሌላ በኩል ሄዶ ባይንድ የሚያደርግበት ቦታ ያኛው አሎስትሬቲክ ሳይት ተብሎ ይጠራል። እዛ አሎስትሬቲክ ሳይት ላይ ሄዶ ባይንድ በሚያደርግበት ጊዜ ምን ያደርጋል? ቼንጅ ያደርጋል ሼፑን፣ የኢንዛይሙን የአክቲቭ ሳይቱ ኖርማሊ አክቲቭ ሳይቱ አለ። የዛ የአክቲቭ ሳይቱን ሼፕ ምን ያደርጋል? ቼንጅ ያደርጋል። ነን ኮምፒታቲቭ ኢኒቢሽን ካኖት ቢ ኦቨርካም ባይ አዲንግ ሞር ሳብስትሬት። የቅድሙን ሳብስትሬቶችን ምናምን በመጨመር ነበረ ያን ኢኒቢሽን የከለከል ነው። ይሄን ነን ኮምፒታቲቭ ኢኒቢሽን የምንለውን ከቦታ ማንሳት አንችልም ሳብስትሬት ስለጨመርን። These types of inhibition is called allostatic inhibition። ስለዚህ ሳብስትሬት እየጨመርን እንኳን ቦታውን መልቀቅ የማይፈልገው እንደዚህ አይነት ኢኒቢሽን ምን ተብሎ ይጠራል? አሎስትሬቲክ ኢኒቢሽን ማለት ነው። አንዴ ቦታውን ከያዘ ሳብስትሬት ስለጨመርን የማይተው ማለት ነው አሎስትሬቲክ ኢኒቢሽን የምንለው። In many metabolic paths the end product of path acts as allostatic inhibition of early enzymes። ምን ማለት መሰላችሁ? ለምሳሌ ሜታቦሊክ ፓዝ ምንለው ኤ የሚባለው ከቢ ጋር እየተደመረ ቢ የሚባለው ከሲ ጋር እየተደመረ እየሄደ ሪአክሽኑ እየቀጠለ የሆነ ኤፍ የሚባለውን ፕሮዳክት ሊሰጠን ይችላል። ኤፍ የሚባለው ፕሮዳክት እንደገና መጥቶ ኤ የሚባለው ሪአክሽን ላይ እንደገና እንደዚህ አይነት ሪአክሽን እንዳይቀጥል
ምን ካደረገ ነው? ምን ከፈጠረው ነው? እዚህ ጋር መጥቶ አሎስቴሪክ ኢኒቢሽን ከፈጠረ ምንም አይነት ቦታውን ላለመልቀቅ ሪአክሽኑ እንዳይቀጥል ብሎክ ካደረገ ነው። ይሄ ብሎክ ማድረጉ ደግሞ ምን ተብሎ ይጠራል? ኔጌቲቭ ፊድባክ ተብሎ ይጠራል። ሌላኛው ደግሞ ይሄ ሳም ሞለኪውል አንዳንድ ሞለኪውሎች ኢኒቤተር ብቻ አይደሉም። ማለትም እዛ ቦታ ሄዶ ብቻ የሚደቅኑ አይደሉም፣ አክቲቭ ራሱ የሚያደርጉ አሉ። ማለትም ሞር ገና ኢንዛይሙ እንዲሰሩ የሚያደርጉ አሉ። እንደዚህ አይነት ሞለኪውሎች አክቲቬተር ይባላሉ። ራዘር ዛን ኢኒቤተር ከኢኒቤተሮቹ ይልቅ አክቲቬተሮቹ ሞለኪውሉን አክቲቭ ያደርጋሉ። አክቲቬተሮቹ የት ነው ባያንድ የሚያደርጉት? አሎስቴሬቲክ ሳይት ላይ ነው። አክቲቬት ኢኒቤተር የሚባሉት ሄዶ ሸፍነው ሪያክሽን እንዳይካሄድ የሚያደርጉ ናቸው። አክቲቬተሮቹ ደግሞ እነሱም ሄዶ ግን የሚሰኩበት ቦታ ላይ የሚሰኩበት አሎስቴሬቲክ ሳይት ነው። ከዛም በኋላ ሼፑን ቼንጅ ያደርጋሉ። የምኑን? የአክቲቭ ሳይቱን። ከዛስ ሞር ፋንክሽን እንዲሰጥ ያደርጋል። አክቲቭ ሳይቱ ሞር ፋንክሽን እንዲሰጥ ያደርጋል። ሄዶ በአሎስቴሬቲክ ሳይት ላይ ተተክቶ ማለት ነው። ለምሳሌ ይሄን አይነት ኢንዛይም ነው ብትሉ ይኸውላችሁ ይሄኛው ኖርማሊ ይሄ ሪያክታንቶች መጥቶ ፊት የሚያደርጉበት ሳብስትሬቶች መጥቶ ፊት የሚያደርጉበት አክቲቭ ሳይት ይባላል። በጀርባ በኩል እንደዚህ አይነት አለ። ያ ቦታ ነው ደግሞ ምን ተብሎ ይጠራ? አሎስቴሬቲክ ሳይት የሚባለው። ይሄ ኖርማሉ አክቲቭ ሳይት ይባላል። ስለዚህ አክቲቬተር የሚባሉ ከጀርባ እየሄዱ ይሄን ቦታ ቼንጅ ያደርጉና ሞር ደግሞ አክቲቭ እንዲሆኑ ያደርጋሉ ማለት ነው። ሌላኛው ደግሞ ኢሪቨርሲብል ያልነው ነው። ከላይ ለሁለት ቦታ ከከፈልነው ውስጥ ሪቨርሲብል እና ኢሪቨርሲብል እናደርበለናል። ይሄ ደግሞ ኢሪቨርሲብል ኢኒቤሽን የሚባለው ምን አይነት ነው ካላችሁ ፐርማኔንትሊ ነው ባይንድ የሚያደርገው። የቅድሙ አሁን ሪቨርሲብሎቹ እየለቀቁ ነበር አይደል ሳብስትሬት ምናምን ስንጨምር። ይሄኛው ደግሞ ሪቨርሲብል ኢኒቤሽን የምንለው ፐርማኔንትሊ ባይንድ የሚያደርግ ነው፣ አይለቁም። እንደውም ዲስትሮይ ያደርጋሉ ኢንዛይሙን። እና ሪቨርሲብል ኢንሂቢተር የሚባሉት ምን ያደርጋሉ? አክቲቭ ሳይቱ ላይ ያለውን ኮቫለንት ቦንዶችን ሞዲፋይ ያደርጋሉ፣ ይቀይሩታል ሼፑን። እንደዚህ አይነት ኢሪቨርሲብል ኢኒቤተር እነማን ናቸው? እንደ ሊድ እና እንደ ሜርኩሪ ያሉ ኢሪቨርሲብል ኢንዛይም ተብሎ ይጠራሉ። ኢሪቨርሲብል ኢንዛይም ኢኒቤተር ተብሎ ይጠራሉ። በሚቀጥለው ስለ ሪስፓሬሽን እና ስለ ፎቶሲንቴሲስ እንመለከታለን። ቪዲዮን ከወደዳችሁ ሰብስክራይብ አድርጉ። መልካም ጊዜ ይሆንላችሁ።